ዑስማን ወንድሜ አንድ ነገር ልንገርህ። መርሐባ ወላሂ እኔ ወደ አላሁ ሱብሓነሁ ወተዓላ የበለጠ ተስፋ እንዲኖረኝና እንድቀርብ ያደረገኝ አንድ ሐዲስ ነው። አንዴ ረሱል አለይሂ ሰላቱ ወሰላም ጋር አንድ እድሜያቸው ገፋ ያለ ሽማግሌ መጡ። ያ ረሱላህ አንተ የአላህ መልእክተኛ አላችሁ። ይሄ ላይ ትህ ላይ የቆመው ሰውዬ ከልጅነቱ ጀምሮ ነጭ ሽበት እስኪያወጣ ድረስ አላህን ሲያምጥ የኖረ ሰው ነው። ይሄን ሰው አላህ ይምረዋል ብለህ ታስባለህና? ከዛ ረሱል አለይሂ ሰላቱ ወሰላም አዩትና አስለምት አለው። ሰልመሃለን? ቃለ ነዓም አለ። አላህ አንድ ነው፣ መልእክተኛው ሙሐመድ መሆኑን መሰክራለሁ። በል እንግዲህ አለው ረሱል አለይሂ ሰላቱ ወሰላም ሐራም ከሚባሉ ቦታዎች ሽሽ አለው። መልካም በሚባሉ ቦታዎች ተሽቀዳደም። አላህ ሱብሓነሁ ወተዓላ የሰራኸውን ወንጀል ወደ መልካም ይገለብጥልሃል አለ። ሱብሓነላህ አላህ ሱብሓነሁ ወተዓላ ይምርልሃል እኮ አይደለም ያለው፣ ወደ መልካም ይገለብጥልሃል። ያ አኽዋን አላሁ አክበር። ሰውየው የሰማው ማመን አቃተው። ያ ረሱላህ ያንን ትላልቁን ወንጀል ቃለ ነዓም ወጀራቱሁ ወፈጀራ ከረሱል ዘንድ እስኪነጠል ድረስ አላሁ አክበር አላሁ አክበር እያለ ወንድሞች ከዚህ ምን እንማራለን? ለአላህ ሱብሓነሁ ወተዓላ አላህን 40 ዓመት አምጦ ወደ አላህ ሲመለስ ያ ሰውዬ የሰራው ወንጀል ወንድሞቼ ምድር ላይ ላሉ ሰዎች ቢከፋፈል ለመጥፋት ይበቃቸው ነበር አለ። ሱብሃንአላህ አላህ ግን ያ እኽዋን አዛኝ ነው። ያን ሁሉ ወንጀል የያዘን ሰው ወደ መልካም ገልብጦለት ያ አላህ ወላሂ ወንድሞቼ በአላህ ላይ ተስፋ እንቁረጥ። አላህ እኮ አንድ ስንዝር ስንቀርበው ክንድ የሚቀርበን ጌታ ያ ጀማዓ ሄሊናለን እናስብ እስኪ ወንድሞቼ። እስኪ እኛ በሰራነው ወንጀል አላህ ይዞን ያውቃል? ስንቶቻችንን ሰው እንዳያየን ብለን አላህ ግን እንደሚያየን እያወቀን ወንጀል የሰራን አላህ በዛ ሰዓት መያዝ አቅቶት ነው? ባሪያዬ እኮ ወደ እኔ ይመለሳል ብሎ ነው። ያ እኽዋን ወላሂ አርረሒም ነው። እኔ ስለ አላህ እዝነት በቃ በምን እንደም አልሐምዱሊላህ ረብል ዓለሚን እንደው አላህ ብሎልን በእዝነቱ ጀነትን ከገባን እናንተ የጀነት ሰዎች ሆይ ጌታችሁ እኮ ለእናንተ ዛሬ ቃል የገባላችሁን ነገር ሊሰጣችሁ ይፈልጋል ስንባል አለም ይበየዱ ጆሃና ፊቶቻችንን አላበራልንም? ከሳት ጠብቆ ጀነትስ አላስገባንም? ሌላ ምን አለ እያልን እየተጠያየቅን ባለንበት ጊዜ ፈኢዘል ጀባሩ ጀለ ጀላሉ አላህ ከነ ክብሩ ከነ ሞገሱ ወደኛ መቅረብን ይቀርባል። ባሮቼ ሆይ ዛሬ የመጨመሪያው ቀን ነው፣ ጠይቁኝ እጨምርላችኋለሁ ይላል። ጀነት ኒዕማዋ ሙሉ ነው፣ ተትረፍርፏል። ጌታችን ሆይ ፊትህን አሳየን ብለን እንጠይቃለን። አላህም ለጥሪያችን ምላሽን ሰጥቶ የናፍቅነውን የጓጓንለትን ፊቱን ይገልጣል። ውጁሁን የውመኢዝን ናዲራ በዚያ ቀን ፊቶች አብሪዎች ናቸው። ኢላ ረቢሃ ናዲራ ወደ ጌታቸውም ተመልካቾች ናቸው። አንተ በወጣትነትህ እየቀለድክ ያለህ ወንድሜ ወላሂ ትጠጠታለህ። ወጣትነትህን ባጣ ጊዜ ዛሬ ከምድር በላይ ነህ፣ ነገ ከምድር በታች ትገባለህ። ስጋና አጥንትህን ትላትልሻለህ፣ ጉንጭህን አፈር ይነካዋል። አንተ በጤንነት የተታለልክ ወንድሜ አላየህም እንደ ያለ ህመሞች? አላየህም ያለ ህመም ሲሞቱ? አላየህም ያለ ምንም ህመም ሲሞቱ? ካንተ በፊት በሞቱት ወንድሞች ተገጸት፣ ወደ አላህ ተመለስ። ያለህን እድል አሁን ተጠቀምበት ወንድሜ። ዛሬ ከምድር በላይ ነህ፣ ነገ ከምድር በታች ትገባለህ። ጉንጭህን አፈር ይነካዋል። ወላሂ ትጠጠታለህ ሰላትህን በመተው። ወላሂ ትጠጠታለህ ሰላትህን በመተው። አላህም አለኔ ጥፋቴ በዝቶ ወንጀሌ ገዝፎ መሄጃ ሲጠፋኝ ያደፈ ስብዕናዬን የተጣፈ ማንነቴን ሰትሮ መልካም ነገሬን በሰዎች መካከል ያሻጭልኝ ነው። ጌታዬም አለኔ መንገድ ጠፍቶብኝ በጨለማ ስንከራተት ደግሞ ከኔ ባልሆነ አቅም ከሱ በሆነ ችሮታ እስልምና ብርሃን ያካበበኝ ነው። ልክ እሱ ራሱን አላሁ ኑሩ ሰማዋት ወልአርድ አላህ የሰማያትና የምድር ሁሉ አብሪ ነው ብርሃንን ሰጪ ነው ብሎ ራሱን እንደገለጸው መንገድ ለጠፋበት መንገድን የሚቸር ለጨለመበት ብርሃንን የሚሰጥ የወደቀ የሚያነሳ ድልድይ ችሮ ያሻገረን ፋኖስ ለግሶ ያበራልን እሱ ነው ጌታችን፣ እሱ ነው አላህ።
አንተ ደሮና ክትፎን በልተ ምስኪን ሲመጣ በር ላይ መመለስ አይደለም። ዘካህን ቀንሰህ ማካፈል አይደለም። የተሰጠህን ነገር በአግባቡ ስታውለው አመሰገንክ ይባላል። ወቀሊሉን ምን ዒባዲ የሸኩር አላለ። ከባሮች ጥቂቶቹ ናቸው ሶስቱን እርከን አሟልተው አላህን የሚያመሰግኑ። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ያለፈውንም የሚመጣውን ወንጀል ማራቸው። ሌሊት ግን ቁመው ሲሰግዱ ያድራሉ። እናታችን አኢሻ ከማ عند في المتفق عليه ጠየቀች፣ የአላህ መልእክተኛ አላህ የሚመጣውንም የወደፊቱንም ወንጀል የሚሮው ለምን ነው እግር እስከሚያብጥ ምትሰግድ አለቻቸው። ያ ዒሸቱ አፈላ አኩኑ ዓብደን ሸኩራ፣ አመስጋይ ባሪያ አልሆንም እንዴ? ማረኝ አላህ ላመስግነው እየሰገድኩ እየተነሳ። ለተሰጠ ጸጋ በአግባቡ ስታውለው አመሰገንክ ይባል።